የአርበኛ ልጅ ናቸው። አባታቸው በፋሽስት ጣሊያን ወረራ ለሀገራቸው ነፃነት በጀግንነት ተጋድለዋል። የሀገር ፍቅርንና የባንዲራን ክብር በሕይወት ከአርበኛ ወላጆቻቸው በተረክ ደግሞ ካደጉበት ዘመን ቀድተዋል። እሳቸውም የዘመናቸው አርበኛ ናቸው። የእውቀት አርበኛ ከ45 ዓመት በላይ በመምህርነት ሀገራቸውን አገልግለው በርካታ የሙያ ልጆችን አፍርተዋል። የኢንዱስትሪ መሐንዲሱ ፕሮፌሰር ዳንኤል ቅጣው። ፕሮፌሰር ዳንኤል በተለያዩ ሀገራዊ ጉዳዮች ላይ ያለመታከት ተሳትፎ በማድረግ ይታወቃሉ። የልቦና ውቅር ለውጥን አስመልክቶ አያሌ ሀሳቦችን ያነሳሉ። ፕሮፌሰሩ የዘመኔ ክፋይ ከትውስታዬ መልስ ለትውልድ አደራና ቡራኬ በሚል ርዕስ የተሰሩበትን መንገድ ጨምሮ የህይወት ጉዟቸውን የሚያትት መጽሐፍ ለአንባቢያን አድርሰዋል። በዛሬ የልቦና ውቅር ዝግጅታችን የአንጋፋውን ፕሮፌሰር የልቦና ውቅር በመመርመር ስለ ዘመንና ሀገር ለመረዳት እንሞክራለን። እንደ ሁልጊዜው አብራችሁን ስለምትቆዩ እናመሰግናለን። የደስደስ ተስፋ ነኝ። መልካም ጊዜ። ፕሮፌሰር በድጋሚ ስለተገናኘን በጣም ደስ ብሎኛል። እንኳን በደህና መጡ። እኔም በጣም ደስ ብሎኛል። እግዚአብሔር ይስጥልኝ ስለጋበዛችሁኝ። በጣም ጥሩ። የዘመኔ ክፋይ ከትውስታዬ መልስ ለትውልድ አደራና ቡራኬ በሚል ግለ ታሪኮትን አካፍለውናል። ብዙ ሀሳቦች ነው ያሉት፣ ስለተሰሩበት ስለተቀረጹበት በአጠቃላይ የህይወት ጉዞውን ነው ያጋሩን። ለምንድን ነው የጻፉልን? መጀመሪያ እሱን ማወቅ ጥሩ መሰለኝ። ይህንን መጽሐፍ ለመጻፍ ከራሴ ጋር ብዙ ተሟግቻለሁ። ልጻፍ አልጻፍ እንደዚህ አይነት ጽሁፍ የሚጽፉ የራሳቸውን ታሪክ የሚጽፉ ጉምቱ የሆኑ ትልልቅ ሰዎች ብዙ ስራ የሰሩ ናቸው። እኔ ግን ያን ያህል አለኝ ወይ የለኝም ብዬ በጣም ከራሴ ጋር ተሟገጥኩ። ነገር ግን ለመጻፍ ያነሳሳኝ አንደኛ ፈረንጆቹ በልጅነታቸው የሚገጣጠም ነገር ስላላቸው እኛን ይበልጣሉ የሚል አመለካከት አለ። እኛ በዛ ስላልተጫወትን ቴክኒካሊ እኛን የሚበልጡን ይመስለናል። እንግዲህ አንዱ ሞግቴ የሞገተኝ እሱ ነው። እኛ ያደግነው ጭቃ ቡክተን፣ ውሃ ገድበን፣ ሸርተቴ ተጫውተን ስለሆነ ከተፈጥሮ ጋር እየነካነው ነው ያደግነው። እነሱ እየነኩ አይደለም ያደጉት፣ እኛ ነን እየነካ ነው ያደግነው። ከከብቶች ጋር ከበግ ጋር አብረን ሆነን ከተፈጥሮ ጋር ከማህበረሰቡ ጋር ሆነን ያደግነው እና ይሄ እኛን ሌቨሬጅ የተሻለ ቦታ ያስቀምጠናል። ይህንን ለማህበረሰቡ ማሳወቅ ተገቢ ነው እና ማህበረሰቡ ደግሞ እንዴት እንዳሳደገን ወላጆቻችን ብቻ አይደሉም፣ ማህበረሰቡ ምን ያሳደገን። በዓላቶችን ስናከብር የነበረን የህሊና ደስታ ያ ሁሉ ባህላችንን እንዴት እንደቀረጸው እኛን እንዴት እንደቀረጸን ማሳወቅ ያስፈልጋል በሚል አንዱ ያነሳሳኝ ይሄ ነው። ሌላው ያነሳሳኝ ብዙ ሰዎች እኛን የስልሳዎቹን ጥሩ አይደላችሁም፣ እናንተ ናችሁ ይህን ችግር ያመጣችሁብን የሚል ግምት አላቸው። እኔ ከስልሳዎቹ አንዱ በመሆን የማፍርበት ነገር አይደለም። እኛ በዚያን ጊዜ ከጎሳ ነፃ ሆነን ከቋንቋ ከዘር ከልዩነት ነፃ ሆነን ለመላው ህዝባችን መሬት ላራሹ ለአፈር መላሹ ተዋጉለት አትሽሹ ያልነው ለይተን አይደለም። ሃይማኖት ለይተን አይደለም። ቋንቋና ጎሳ ለይተን አይደለም። ይሄንን ለአዲሱ ትውልድ ማሳወቅ ያስፈልጋል። ሌላው የሀገር ፍቅር የህዝብ ነፃነት ታላቅ ነገር መሆኑን ሰው ማወቅ አለበት። ተሰርቶ የመጣው ነገር ስለሆነ አባቶቻችን የሞቱለት ነገር ነው፣ የቆሰሉበት ነገር ነው። ይህንን የሀገር ታላቅነትና የህዝብ ታላቅነት ለቀጣዩ ትውልድ ማሳወቅ ያስፈልጋል። እንግዲህ ምንድን ነው የተዋጉት አባቶቻችን፣ በጣሊያን ጊዜ የተዋጉት አባቶቻችን ሁሉም እያለፉ ሄዱ። ፈርስት ጄኔሬሽን በቀጥታ የተዋጉትን የሰማነው ሰዎች ደግሞ እያለፍን እየሄድን ነው። ይህንን በቀጥታ ማስተላለፍ ተገቢ ስለሆነ
ሌላው ነጻነትን ጠብቆ ከመንግስት ጋር መስራት ይቻላል። ብዙ ወዳጆቻችን ከዚህ መንግስት ጋር እንዴት ይሰራል፣ ከዛኛው መንግስት ጋር እንዴት ይሰራል እንዲህ እያልን ዘመናችን አለፈ። ነገር ግን ይቻላል። እኔ እንኳን አሁን በዕድሜ የጃንሆይን መንግስት አውቃለሁ። ባልሰራም ተማሪ ነበርኩ። የደርግን አውቃለሁ፣ የኢህአዴግን አውቃለሁ፣ ይህን መንግስት አውቃለሁ። በእነዚህ ሁሉ ውስጥ ለሀገር መስራት ይቻላል። እነዚህን ለማስገንዘብ እና እኔ ለሀገሬ ምን ሰራሁ፣ ሀገሬስ ለእኔ ምን ሰጠች፣ ምን አስቀረሁባት፣ ይህንን ለመቆስቆስና ሰዎች አእምሮ ውስጥ አትሊስት የውይይት አቅጣጫ እንዲሆን በማሰብ ነው ለመጻፍ የሞከርኩት። በጣም ጥሩ የሚሏቸው ነገሮች መጽሐፍ ውስጥ በዝርዝር እንዳሉ እኔ መጽሐፉን ስላየሁት ተመልክቻለሁ። እንግዲህ መጽሐፍ ውስጥ ከልጅነት ጀምሮ እስካሁን ድረስ ያሉበትን ያገለገሉበትን መንገድ፣ የሞከሯቸውን ሙከራዎች፣ ውጣ ውረዶች፣ አስተዳደጎትን የተሰሩበትን መንገድ ጨምሮ ነው ያስቀመጡልን እና እዛ ውስጥ የእርስዎን የልቦና ውቅር እናያለን፣ እናገኛለን። እንግዲህ በዛ ውስጥ ዘመንንም ሀገርንም ለመረዳት ነው የምንሞክረው በዛሬው ንግግራችን። እኔ በጣም ያስገረመኝ መጽሐፉን ሳነብ እርስዎ እንግዲህ በዘመናዊው ትምህርት ፕሮፌሰርነት ደረጃ ላይ ደርሰዋል። ብዙ ገፍተዋል። በሀገር ውስጥም በሀገር ውጭም ብዙ ትምህርት፣ ስልጠና፣ ግንኙነት አለዎት በጣም እና ግን ዛሬም ድረስ ተምሳሌቶት ወይም ሞዴል ብለው ያስቀመጡት ሰው ግን ልጅ እያሉ የቄስ ትምህርት ያስተማሩትን የኔታን፣ በእርግጥ እሱን እንነጋገርበታለን ምን ያህል ድረስ እየተጠቀሙበት እንደሆነ። ግን በዚህ ሁሉ የዘመናዊ ትምህርት ማደግ ውስጥ ዛሬም ድረስ የኔታ ገብረ ማርያም አርአያዬ ናቸው፣ ሞዴሌ ናቸው እያሉ ነውና እስቲ ስለ የኔታ ገብረ ማርያም ይንገሩን። እሳቸው ዛሬም ድረስ በሚያስታውሱት መንገድ የሰጡት ትልቅ ነገር እዛ የትምህርት ቆይታ ውስጥ ያገኙት በጣም መሰረታዊ ነገር ምንድን ነው? የኔታ ገብረ ማርያም መሰረቴ ናቸው። እንግዲህ እኛ በሀገራችን እጃችን ላይ ያለውን ወርቅ እንደ ወርቅ አንቆጥረው። የትምህርት ስርዓቱ፣ ፊደሎቻችን፣ ቋንቋው፣ ስርዓተ ዜማው እና እነዚህ ነገሮች ሁሉ ትልቅ ቫሊዩ አላቸው፣ ሂስቶሪካል ቫሊዩ አላቸው። ከነዚህ ውስጥ አንዱ እንግዲህ የቤተ ክህነት ትምህርት ነው። የዋልድባ ሞዴል ነው የምለው እኔ። የኔታ ገብረ ማርያም ደብረ ሲና የነበሩ ወደ መድኃኔዓለም መንገድ ላይ ከብረት ድልድዩ ወዲህ አሁን ስዕሉ ይታየኛል። አጥራቸው የድንጋይ ግንብ ነው። ቆርቆሮው የድሮ የጣሊያን ቆርቆሮ ሆኖ ላዩ ላይ ድንጋይ ተጭኖበታል ነፋስ እንዳይወስደው ተብሎ እዛ ውስጥ ነበሩ። እንግዲህ እዛ ውስጥ የነበሩ ሰው ነበሩ። እሳቸው በፍቅር በፈሪሃ እግዚአብሔር በመቆጣት በማፍቀር ሲያስፈልግም በመቆንጠጥ ያሳደጉን ያስተማሩን ሰው ናቸው። እሳቸው ራሳቸውን ሰጥተው እስከ ዛሬ በእኔ የልቦና ውቅር ውስጥ ዋናውን አምድ የያዙት እሳቸው ናቸው። ሁላችንንም እኩል የሚወዱ የከሌ ልጅ አሉ። ሁላችንም ይወዳሉ፣ ደግሞ ይለያሉ፣ ታለንት ይለያሉ። ሲያስፈልግም ደግሞ አለንጋ ነበረቻቸው። በዛ ዘዴ ያገኙት ለምሳሌ ዘመናዊ ትምህርቱንም ሲቀጥሉ በተለያየ መንገድ በህይወትም በትምህርትም በማደግ ውስጥ እዛ ያገኘኋቸው ብለው ያስቀመጧቸው ነገሮች አሉ። የሰጡኝ በዛ ውስጥ በማለፌ ብለው መሰረታዊ ነገሮች የሚሏቸው ዛሬም ድረስ የሚጠቅሙት ምንድን ናቸው እነሱ? የኔታ ገብረ ማርያም ትምህርት አንደኛ ብቻቸውን ሆነው ብዙ ክፍል ነው የሚያስተምሩት። ዳዊት ያስደግማሉ፣ ወንጌል ያስተምራሉ፣ መልእክት ያስተምራሉ፣ አቦጊዳ ያስተምራሉ፣ ሀሁ ያስተምራሉ፣ ሁሉንም ያስተምራሉ በአንድ ጊዜ ማለት ነው። ይሄ እንዴት አድርገው አሰናሰሉት? እንዴት አድርገው አስተሳሰሩት? አንዱ ሌላውን እንዲያስተምር፣ አንዱ ሌላውን እንዲረዳ፣ ሲረዳ ደግሞ አክብሮ እንዲረዳ፣ በእድሜ ሳይሆን በሜሪት ሀሁን በደንብ ያወቀ ሰው አቡጊዳ ይገባል። ስለዚህ አቡጊዳ የሚማር ሰው
አሁን ለማስተማር ስልጣን አለው። በእድሜ ቢበልጠውም እንኳን ማለት ነው። ያ በእድሜ የበለጠው ሰው አስተማሪውን ደግሞ ያከብራል። በእድሜ ቢያንሰውም እንኳን የመከባበር ነገር፣ አለቃን የማክበር ማለት እውቀትን የማክበር ነገር ይታያል። ሁለተኛ ከእሳቸው ትምህርት ያየሁት የሚታለፈው 50% በማወቅ አይደለም፣ 100% ማወቅ ነው። አሁን እያንዳንዷን ፊደል እሳቸው ናቸው ፈታኙ። እቺንስ ይላሉ ይናገራሉ። ያቺንስ አንዷን ከሳተ እስቲ እንደገና በደንብ አለዝበው፣ እቺን ሳትካት እስቲ እሸው ይባልና ይመለሳል። 100% እስከሚያውቅ ድረስ ማለት ነው። ይሄ የቤተ ክህነት ትምህርት ቅኔውም ቢሆን ዜማውም ቢሆን 100% እስከሚያውቅ ድረስ ነው እንጂ 50% ማለፍ የለም። 90% በቂ አይደለም። ይሄ አይነት ስርዓት ነበረን። እንግዲህ አሁን 50% እንኳን ማግኘት አቅቶን ነው የምንንገዳገደው። ይህንን በማይበት ጊዜ አንዱ ቄስ ይህን ሁሉ ሰው እንዴት ነው የሚያስተምረው? ዳዊት ደጋሚውን በቀጥታ ይከታተላሉ። ጆሮአቸው ሁሉም ጋር ነው። አንተ ተው እዛ ጋር ምን እየሰራ ነው ይላሉ። ዳዊት ደጋሚ ደግሞ አንተ ጠበቅ አድርገው ይላሉ። እና አንድ ሰው ለካ ብዙ ስራ መስራት ይችላል። ከብዙ ቦታ የሚመጡ ከጎንደር፣ ከጎጃም፣ ከወሎ ወደ ሸዋ፣ ከሸዋ ደግሞ ወደ ጎንደር የሚሄዱ ተማሪዎች አሉ። ተማሪው አስተማሪውን ይመርጣል። እዚያ ጎንደር ወንበር የዘረጉ የቅኔ መምህር አሉ፣ እገሌ የሚባሉ መምህር እገሌ የሚባሉ ከተባለ ተማሪው ይመርጣል። ተማሪው አይመደብም። ምርጫው የተማሪው ነው። ተማሪው ይሄዳል፣ ይመርጣል። ከመረጠ በኋላ መምህሩ ወንበር የዘረጉት መምህር ኢንተርቪው ያደርጉታል። ለምን መጣ፣ እንዴት መጣ ይሉታል። እንግዲህ ይሄ ኳሊፋይንግ ኤግዛም ማለት ነው። ከመሰላቸው ተቀብያሃል ይሉታል፣ ይቀበሉታል፣ ያስተምሩታል። ከዛ በኋላ እንጨት ይሰብራል። አቁፋዳውን ይዞ ደግሞ ስለ ማርያም ብሎ ሄዶ ምግቡን ይሰበስባል። ማህበረሰቡ ነው የሚያስተምረው። እንደሱ እያደረገ ይማራል። እንግዲህ እንዴት ነው የሚያስተምሩት እኚህ መምህር? አንድ መምህር ብዙ ተማሪዎችን ይዘው ቅኔ በሚያዘርፉበት ጊዜ ስንኝ ይሰጣሉ። እሳቸው አንድ ስንኝ ይሰጣሉ እና በዚህ ላይ እስቲ ተቀኝታችሁ ነው ይላሉ። በማግስቱ ተማሪው ያችን የሚቀፋትን በየቦታው ዞሮ የሚያገኛትን ምግብ ከወሰደ በኋላ ቁጭ ብሎ ቅኔውን ሲያሽ ይውላል። ሲለማመድ፣ ሲያጤን፣ ሲያወጣ፣ ሲያወርድ፣ ሲያወጣ፣ ሲያወርድ እና መቀኘት ይጀምርና ማታ ላይ ተማሪዎች እንጨት አንድደው የኔታን ወንበር ላይ ያስቀምጠው እነሱ ከበው በሉስቲ ተቀኙ ይላሉ። አንዱ ይነሳና ይቀኛል። አንዱ ሲቀኝ ሌላው ይተቸዋል። እንዲያውም አንዳንድ ጊዜ አንዱን ስንኝ ከረገ በኋላ ሁለተኛውን ስንኝ ሲጠፋበት ሌላው ሊነጥቀው ይችላል። ነጠቀኝ ቅኔን ይላል። በጋራ ይማራሉ ማለት ነው። ኮኦፐሬቲቭ ሌርኒንግ ነው እንግዲህ። ፈረንጆቹ ይሄንን አለን የሚሉት እኛ ድሮ የነበረን ነገር ነው። በጋራ ይማራሉ፣ ይተቻቻሉ። እንደዚህ በዜማውም ቢሆን በመጽሐፍ ትርጓሜም ቢሆን በብሉይም በሐዲሱም ትምህርት ቢሆን እንደዚህ አይነት ትምህርት እኛ መሰረቱ አለን። እርግጥ ነው የአውሮፓውያንን ትምህርት ያስፈልገናል፣ ከሱም እንማራለን። ያለን ላይ ግን መጨመርና እሱም ማዳበር ይቻላል። እንግዲህ ከየኔታ በተለይ በኋላ ላይ ነፍስ እያወቅኩ ሴት እንዴ ይሄ ነገር እኮ በጣም ትክክል ነው ውስጤ ስላለ ማለት ነው። እና እያነበብኩም እያየሁም እየዞርኩም እያየሁም ይህንን ለማየት ችያለሁ። በጣም አስገራሚ ነው። እኔም ግለ ታሪኮቱን ሳነብ በጣም ቀልቤን ከያዘኝ ጉዳይ መካከል ይሄ ነው።
የራስ የእውቀት መንገድ አለን ስንል እርስዎ በክርስትናው ስለተማሩ የኔታ ቤትን ያውቃሉ። በዛ መንገድ ሌሎቹ ደግሞ ሌሎች ሃይማኖቶች እስልምናውም ቢሆን ሌሎች የባህል የትምህርት መንገዶች የሚገራርሙ መንገዶች አሏቸውና ትምህርት ውስጥ የምንማረው ይዘት በዛ ጊዜ ሃይማኖታዊ ሊሆን ይችላል፣ ሌላም ነገር ነበረው። የትምህርት መንገዱ የእውቀት መንገዱ ግን እጅግ አስገራሚ እንደሆነ እርስዎ በደንብ ያብራሩታል። ከዛ በላይ በጣም የገረመኝ ይህንን የእውቀት መንገድ በማድነቅ ጥሩ ነው በማለት ብቻ አይደለም የቆሙት እርስዎ። ይሄንን ከተረዱ በኋላ አሁን የፒኤችዲ ተማሪዎችን የሚያስተምሩት በዚህ መንገድ ነው፣ በየኔታ መንገድ ነው ማስተምረው ይላሉ። በዘመናዊው ትምህርት ፕሮፌሰር ኖት፣ በዚህኛው መንገድ ደግሞ በቃ የኔታ ሆነዋል እኮ ፕሮፌሰር አልኩኝ እኔ ሳነበው። የኔታነትም አለው በዛ መንገድና እንዴት አድርገው ነው እየተጠቀሙት ያሉት? የፒኤችዲ ተማሪዎችን በየኔታ መንገድ እንዴት ነው እየተጠቀሙ ያሉት? ምንስ አስገኘልዎት ለእርሶም ለተማሪው? ወደዚህ ሀሳብ የመጣሁት በቁጭት ነው። እኔ ፒኤችዲን ሰርቼ ስመጣ ዶክተሬት ዲግሪን ሰርቼ ስመጣ በኢንዱስትሪያል ኢንጂነሪንግ በዚያ ደረጃ ሰው አልነበረም። ህንዶች ሁለት ህንዶች ነበሩን። የማስተርስ ፕሮግራሙን መጀመር ነበረብን፣ የፒኤችዲ ፕሮግራሞችን መጀመር ነበረብን እና እንዴት ብናደርግ ነው የሚሻለው? እኔ ፒኤችዲ ያስተማሩኝ አንድ ፕሮፌሰር ናቸው። ፕሮፌሰር አርማንዶ ሞንቴ ይባላሉ። ጣሊያናዊ ናቸው። በአብዛኛው ኢንዲፔንደንት ሪሰርች ወርክ በግል የሚሰራ ምርምር ውጤት ነው ፒኤችዲ እና እሳቸው ብቻቸውን ሆነው ኮርሶች ሲያስፈልጉ ይልኩኛል። ኦዲት አድርጌ ያንን ኮርስ የሚያስፈልገኝን ይልኩኛል። በተረፈ ግን እሳቸው ናቸው ያስተማሩኝ። ስለዚህ እኔ ለምን አልጀምርም? እንዴት ነው እስከ መቼ ነው እኛ ጥገኛ ሆነን የምንኖረው ብዬ አሰብኩ እና ያንን ለመጀመር ፕሮግራሙን ቀረጽን። ከቀረጽን በኋላ አስፈቀድን በዩኒቨርሲቲው ሕግ መሰረት። ከዚያ 4 ተማሪዎችን ተቀበልኩ። እነዚህን 4 ተማሪዎች በቃ ስራዬ ብዬ ሌሎች ኮርሶችን የሚወስዱትን ጣሊያን ጓደኞች ነበሩኝ። እነሱን እያመጣሁ እዚህም ሀገር ካሉ ሰዎች ጋር እየተባበርን የሚጎለንን ነገር ማሟላት ጀመርን። በተረፈ ግን ምርምራቸውን የሚሰሩት ከኔ ጋር ነው። በኢንዱስትሪ ውስጥ ነው፣ ችግር በመፍታት ላይ ነው። ስለዚህ የመጀመሪያዎቹን 4 ተማሪዎች ከወሰድኩ በኋላ ሁለተኛ ዓመት እነሱ ሲገቡ ሌላ 4 ተማሪዎች ወሰድኩ። አሁን የስራ ባልደረቦችም አንድ ሰው እንዴት 8 የፒኤችዲ ተማሪዎች ሊይዝ ይችላል? ይሄ ትምህርቱን ማበላሸት ነው የሚል ከቁጭትም የተነሳ ወይም በሌላ ምክንያት ሊሆን ይችላል። አንዳንድ ጊዜ ሰዎች ራሳቸው ካልሰሩት የሚሆን አይመስላቸውም እና እንደሱም ሊሆን ይችላል። በሁለቱም መንገድ ይህ ነገር ትክክል ነው። አሁን ፈርስት ይር ሰከንድ ይር የገቡት ተማሪዎች በየኔታ ሞዴል መሰረት አንደኛ ዓመት ተማሪዎችን ይረዳሉ። ስለዚህ አንደኛ ዓመት ተማሪዎቹን እነዚህ ሁለተኛ ዓመት ተማሪዎች በቀጥታ እንዲረዷቸው አደረጉ። እኔ አሁንም ሁለተኛ ዓመት ተማሪዎቹ ላይ መስራት ቀጠልኩ። አሁን እነዚህ ሁለተኛ ዓመት ተማሪዎች ሶስተኛ ዓመት ሲገቡ ሌላ 4 ተማሪዎች ወሰዱ። አይ ይሄ ልጅ በቃ ነክቶታል። የደገፉኝ አለቆቼ ነበሩ። አሁን 12 ሆኑ። እንዴት አንድ ሰው 12 ይይዛል? የኔታ እኮ 50 ተማሪ ነበር የሚያስተምር ብቻቸውን ሆነው። ስለዚህ የእሳቸው ሞዴል በእርግጠኝነት እንደሚሰራው አሁን ሶስተኛ ዓመት ተማሪዎች ሁለተኛ ዓመቶቹን፣ ሁለተኛ ዓመት ተማሪዎች አንደኛ ዓመቶቹን ይረዳሉ። እንደዚህ የሆነ ያለ በየሳምንቱ እያንዳንዱ ተማሪ የሰራውን ስራ እንዲያቀርብ አደርጋለሁ። አንድ ተማሪ በሚያቀርብበት ጊዜ ሁሉም ተማሪዎች ይተቻሉ። የቅኔው መንገድ ማለት ነው። እሳት ይነዳል። የቅኔው መምህር አንዱ ቅኔ ሲቀኝ ሌሎቹ ደግሞ እንዲተቹ ይደረጋል። ልክ እንደዚሁ
የሶስተኛ ዓመት ተማሪዎች ሲያቀርቡ የአንደኛ ዓመት ተማሪዎች ጭምር እንዲተቹ አደርጋለሁ። አንተ ስለዚህ ጉዳይ ምን ታስባለህ? እዚህ ጋር ምን የጎደለው ነገር አለ እያልን ይህን ነገር ማሳደግ ጀመርና አንድ ማህበረሰብ ፈጠርን። እነዚህ ተማሪዎች አንድ ሆኑ እና የመጀመሪያዎቹ ተማሪዎች 4ኛ ዓመት ደርሰው ጨርሰው ሲወጡ 3ኛ ዓመቶቹ ሲኒየር ሆኑ። እነሱ ሌሎቹን እንዲህ እያለ እየቀጠል ስንሄድ መጀመሪያ የተመረቁት ተማሪዎች የኔ ረዳቶች ሆኑ። ስለዚህ እኔ አሁን ሪሰርቹን ሲያሰራ ብቻዬን አላሰራም። ፕሪንሲፓል ሱፐርቫይዘር እኔ ሆነና አሲስታንት ሱፐርቫይዘር ደግሞ ተማሪዎች የነበሩት ይሆናል። እንደዚህ እያደረግን በአንድ ጊዜ ብዙ ስራ አመርቂ ስራ ሰራን እና ሞዴሉ በትክክል እንደሚሰራ አሁን እንግዲህ ወደ 15 ዓመት ይሆነናል። እንደዚህ ይሆናል። ይህን ከጀመራችሁት ይህን መንገድ 16 ዓመት ይሆነናል። ወደ 36 የፒኤችዲ ተማሪዎች ያስመረቀናል። 30 የሚሆኑት እኔ ያስመረኳቸው ናቸው። እኔ ዋና ሱፐርቫይዘር ወይም የኔታ ሆነው ሆኜ፣ ሌሎቹ ደግሞ 6-7 ተማሪዎች ደግሞ የኔ ተማሪዎች ተባባሪ ፕሮፌሰር ከሆኑ በኋላ ያስመረቋቸው በራሳቸው ሂደት ማለት ነው። እና እንደዚህ ሆኖ የሚተካውንም ሰው ማዘጋጀት፣ አንድ ነገር አንድ ሰው ሰርቶት ልክ ሰውየው ሲያልፍ መቆም የለበትም። እሱ ሲያልፍ ተተኪ ያስፈልጋል። አሁን ወደ 3 አንዱ እኔ ያስተማርኩት ተማሪ ፕሮፌሰር ሆነ እና እንኳን ደስ ያለ ሲሉት እኔ ነው እንኳን ደስ ያለ ማለት ያለባቸው፣ ምክንያቱም የእኔ ደስታ ነው። ሌሎቹ 3 አሉ። አሁን አሶሺየት ፕሮፌሰሮች አሉ። ሌሎቹም እየተጠጉ ያሉ ብዙዎች አሉ። እና እንደዚህ እያደረግን አሁን በራሳችን በእኔ እውቀት በእኔ እስከማስታውሰው ድረስ በአፍሪካ በኢኖቬሽን ሴንተር ላይ አፍሪካ ሊክስ የሚባል አንድ ፕሮግራም አለ። በሱ ላይ እሰራ ነበርና የቦርድ አባል ሆኜ ሰርቻለሁ። የድርጅቱም የ3 ዓመት አንድ ጊዜ ፕሬዚዳንት ሆኜ ሰርቻለሁ። እስከማውቀው ድረስ በምስራቅ አፍሪካ እንደ እኛ ያለ የኢንዱስትሪያል ኢንጂነሪንግ ጠንካራ ቡድን የለም። ደቡብ አፍሪካዎች ጥሩ ናቸው። ሌሎቹ ጋር የእኛን ያህል የጠነከረ ሪሰርች ቲም በኢንዱስትሪያል ኢንጂነሪንግ የለም እና በዚህ ደስ ይለናል። እንዴት ሊሰራ እንደሚችል ከራሳችን የመነጨ ነገር ሲሆን እንዴት ውጤታማ ሊሆን እንደሚችል አንዱ ማሳያ መሆን የሚችል ይመስለኛል። ከዛ በተረፈ ግን ያ ግንኙነት ያ ቅርበት አንዱን በማስተማር በማገዝ በመተቻቸት የሚመጣው የቤተሰባዊነት ቅርበትና ህብረት ራሱ የሚሰጠው ሌላ ትልቅ ጉልበት እንዳለው ይሰማኛል። ከዛ ውጭ ግን በጣም እኔን ያስገረመኝ ነገር ሳነብ መጽሐፉንም አንዳንድ ጊዜ እንደነዚህ አይነት ነገሮች አለን እንልና ለማድረግ ትልቅ ሀገራዊ ለውጥ ልንጠብቅ እንችላለን ወይ ፖሊሲ ካልተቀየረ ወይ የሆነ ነገር ከውጭ ወደ ውስጥ ካልመጣ የሚል አይነት መጠበቅ ብዙ ጊዜ ያለ ይመስለኛል። ባለው ነገር ውስጥ ጀምሮ እንደሚሰራ ማረጋገጥ ማሳየት በራሱ የተለየ ነገር የሚጠይቅ ይመስለኛል። የተለየ ልቦና ውቅር የሚጠይቅ ይመስለኛል። ያንን ማድረግ በኋላ ስለ ጀማሪነት ነገሮችን ስለመጀመር ስናነሳ በደንብ እንነጋገርበታለን ፕሮፌሰር። እና ደስ ይለኛል ለዚህ በጣም ምክንያቱም ትምህርት ላይ በጣም ብዙ ያሳስበኛል። እዚህ የልቦና ውቅር ላይ መጥተው ስለ ሀገሩ ችግር በተለያየ መንገድ የሚያነሱ ሰዎች ሄደው የሚያርፉት የትምህርት ስርዓታችን ላይ የምንማርበት መንገድ ላይ ነው። ምክንያቱም ነገርየውን እንድናውቀው ሳይሆን እንዳጠቃላይ አፍሪካውያን ምንተችበት ግን አፍሪካውያን በቅኝ ግዛት የመጣባቸው ነው። እንደው ኢትዮጵያውያን ምን ሆነን ነው እዛ ሰርክል ውስጥ የገባ ነው። ይሄ የመሸምደድ ነገሩን መረዳት ሳይሆን መሸምደድ ኮፒ ማድረግ ሳንረዳው ማለት አይነት ነው የምንማርበት መንገድ የሚል ከፍተኛ ትችት አለ። ብዙ ችግሮቻችን ስራቸው ወደዛ ይሄዳልና ትምህርት ላይ ብዙ በግሌም ስለሚያሳስበኝና ያንን በጣም ጥሩ በሆነ መንገድ ስኬታማ በሆነ መንገድ የሞከረ ሜተድ መስሎ ስለተሰማኝ
ነው በደንብ እንድነጋገርበት የፈለኩት። በጣም ደስተኛ ነኝ ለሱ። ፕሮፌሰር እንኳን ደስ አለዎት። እኔ አመሰግናለሁ። እዚህ መጽሐፍ ውስጥ ከተነሱት በርካታ ሀሳቦች መካከል በተለይ ዘመኖትን ወደ ኋላ ስንመጣ የእርስዎ ዘመን የእርስዎ የልጅነት ዘመን አርበኝነት ብዙ የሚዘከርበት አርበኛ የሚሞገስበት ድል ያደረጉበት ጊዜ ነው። የአርበኛም ልጅ ኖት፣ አባቶት አርበኛ ናቸው እና ያ ዘመንና በዛ ሁኔታ ማደጎት መቼም ሰብዕናዎትም ላይ የሀገሮትም ትርጉም ላይ ያው የሰጠዎት የተለየ ነገር እንዳለ ይሰማኛል እኔ እና በዛ መንገድ ማደግ የአርበኛ ልጅ መሆን የአርበኞች ድል በጣም ትኩስ በነበረበት ጊዜ ማደግ ምን አይነት ስሜት አለው? ምን ሰጠዎት ለእርስዎ? እንግዲህ እኛ ስናድግ እኔ ሳድግ በቤት ውስጥ በየጊዜው የሚወራልን ስለ አርበኝነት፣ ስለ ጠላት ወረራ፣ ስለ አልገዛም ባይነት እና በየጊዜው እሱ ነው የሚነገረን የነበረው። እናቴም ስትነግረኝ የነበረችው ልክ ትላንት እንደሆነው አይነት ወንድሞቿ፣ አባቷ፣ ሌሎች ዘመዶቿ አንድ ላይ ሆነው ተገለው ጎተራው ተቃጥሎ በሚጨነቁበት ጊዜና ከጎተራው የተረፈውን እህል ደግሞ ለማጥፋት አሳዛኝ ታሪክ አለው መጽሐፍ ውስጥ እሱን ለማጥፋት በሚሯሯጥ አያቴ ማማ ይርገዱ ነው የምንላት። እሷ በምትሯሯጥበት ጊዜ በጣም ጠንካራ ሴት ስለነበረች ለልጆቿ ለቀሩት ልጆቿ ለማብላት ስላለባት ባለቤቷና የልጆቿ አባት ባለቤቷ እና ልጆቿ ሞተው እሷ እህሉን ታጠፋ ነበር። ጣሊያኖቹ ናቸው እንደዛ ያደረጉት አይደል? ጣሊያኖቹ ናቸው እና እናታችን ይህን ስትነግረን በቃ የአያታችንን ጥንካሬ እንደገና እናታችንም የወሰደችውን በዚያ ውስጥ ያለውን የልቦና ውቅሯን ጥንካሬ እናይ ነበር እና ሁልጊዜ ትነግረን ነበር፣ አይ ልጆች ይቺ ባንዲራ የወደቀች እንደሆነ ጎረቤታችሁ ጠላት ነው የሚሆነው፣ ወጥቶ መግባት አይቻልም። አባታችንም በአርበኝነት ጊዜ ከሊሙ ወረዳ ከጅማ በእግራቸው ረጅም ጊዜ ከወንድማቸው ጋር ሆነው ወደ መራቤቴ እንደመጡ ከዚያም ከነራስ አበበ አረጋይ ጋር እንደተቀላቀሉ 5ቱንም ዓመት እንደገና ሲዋጉ እንደኖሩ እንደቆሰሉ ሁልጊዜ ይነገረናል። ቤታችን ብዙ ጊዜ ሰው ይመጣል፣ እንግዳ ይመጣል። ይሄ አጎትህ ነው ሳመው፣ ጉልበት ሳም እንባላለን። ያ አጎት የተባለው ሰውዬ በቋንቋም በሃይማኖትም ላንገናኝ እንችላለን። ነገር ግን ምን ይሄ እኮ የአርበኝነት ጊዜ በአንድ ኮዳ ነው የጠጣ ነው። የቆሰሉትን እኮ አብረን ያከም ነው። የሞቱትን እኮ አብረን የቀበር ነው። አጎትህ ነው። እንደዚህ ልዩነት የለም። እኛ ያ ውስጣችን ገብቷል። በየጊዜው ይነገረናል እና ስለ ነጻነት፣ ስለ መጨቆን፣ በተለይ ስለ ባንዶቹ ይነገረን ነበር። በተለይ አባቴ እነዚህ ባንዶቹ ናቸው የጎዱን፣ ተጠንቀቁ፣ እነሱ ሀገራችንን እንደዚህ አድርገዋል፣ እኛን ጣሊያን አያገኘንም ነበር እነሱ ባይመሩ እና ባንዳ ይጎዳል፣ ባንዳ በጣም እንደጎዳቸው ይነግሩን ነበረ። እንደዚህ ነው እንግዲህ ያደግነው። ስለዚህ የልቦና ውቅራችን፣ አስተሳሰባችን፣ አመለካከታችን ሀገር ማለት ምን እንደሆነ፣ ህዝብ ማለት ምን እንደሆነ፣ አንድነት ማለት ምን ሊያመጣ እንደሚችል ነው ሲነገረን ያደገው እና በዚህ ውስጥ ነው በኋላ እኔም የልቦና ውቅሬ የሀገር ነገር የሀገር ፍቅር እንዲኖረን ሆነን ያደግ ነው። እንግዲህ እነዚህ አባቶቻችን በጣም አዋቂዎች ናቸው፣ በጣም ዋይዝ ናቸው። እኛ ፊደል ቀመስን ያልነው ሰዎች እነሱ የሰሩትን ሀገር ነው የምናፈርሰው። እነሱ ለምሳሌ አሁን ያቋቋሙት ማህበር
ጥንታዊት ኢትዮጵያ ጀግኖች አርበኞች ማህበር ብለው በ31 ዓመተ ምህረት ያቋቋሙት። ጣሊያን ምንድን ነው ያደረገው? ትግራይንና ኤርትራን አንድ ላይ አድርጎ ትግሬ፣ አማራውን አማራ፣ ኦሮሞ፣ ሶማሌ፣ ደቡብ ብሎ ከፋፈለውና አቢሲኒያ ማለት ጀመረ ኢትዮጵያን ትቶ። እነሱ ምነው የጥንታዊት ኢትዮጵያ አርበኞች ማህበር ነው። የጥንታዊቷ ኢትዮጵያ ነው እንጂ አሁን አንተ እንደከፋፈልከው አይነት አይደለም ብሎ ማህበር አቋቋሙ። እስከ ዛሬ ድረስ ማህበሩ አለ። አባቶቻችን በዛ ማህበር ውስጥ ታቅፈው በስራ አስኪያጅ ማህበርነት ሲሰሩ ቆይተው አረፉ። አሁን ማህበሩ ተተኪ አባሎችን ደግሞ አዘጋጀ። እኔ አሁን አባቴን ተክቼ ተተኪ አርበኛ ተብዬ አገለግላለሁ። ይሄ ለሚቀጥለው ትውልድ መተላለፍ አለበት። የሀገር ፍቅር ይሄ የኛ አባቶች ያካሄዱት የአርበኝነት ታሪክ ባይኖር ኖሮ የአድዋ ታሪክ አይኖርም ነበር። በአድዋ አሸነፍን የምንለው በዚህ ይደመሰስ ነበር። ኮሎናይዝድ ሆነን ማለት ነው። ስለዚህ የአድዋን ታሪክ ህያው የሚያደርገው የኛ በቀጥታ አባቶቻችን ያደረጉት ተጋድሎ ነው። የቆሰሉት የሞቱት ማለት ነው። እና ይህንን ታሪክ ማስተላለፍ ደግሞ ያስፈልጋል። በጣም ልክ ነው። እኔ በግሌ የአርበኞችን ታሪክ በተለየ ፍቅር ነው ወደው የምረዳውም። ሀገሩ ዛሬ ላለንበት ቅድም እርስዎ እንዳሉት አድዋም የቀጠለበት ከዛ የተከፈለውም ዋጋ ሲታይ በመርዝ ጋዝ የነፈሩበት ፋሽስት ሲመጣ የነበረው የጭካኔ ደረጃ ሊገመት የሚችል አይደለምና መስበር ነው የፈለገው። በጣም በጭካኔ ያንን የአርበኝነት መንፈስ መስበር ነበር የፈለገው። ግን እነሱ ይበልጥ በጨከኑ ቁጥር የኛ አያቶች ደግሞ ይበልጥ በመጎበዝ ነው ያንን ነገር ያሸነፉትና ያን ሁሉ መከራ ማሰብ እኔ ሁል ጊዜ ሀገሩ ላይ ግዴለሽነት ያየው ሲመስለኝ እንደው ኢትዮጵያን ዝም ብሎ እንደ ቀላል ሀገር የሚረዳ አይነት ሲመስለኝ ትውልድና ዘመን ማሳሰቢያው የአርበኞች ታሪክ ነው እላለሁ። ብዙ ጊዜ ያ ሁሉ ነገር የተከፈለበት ሀገር ነው። ቀልድ አይደለም። የሞተልን ምናምን ሲባል ቀልድ አይደለም እላለሁ። እንደዛ ይሰማኛል ብዙ ጊዜና ያው እንግዲህ ያ ዘመን በሚተረክበት ጊዜ ደግሞ ማደግ ለራሱ የሚሰጠው ነገር ያለ ይመስለኛል። ባንዲራ፣ ሀገር እዚህ መጽሐፎት ውስጥ እናቶት ለእናንተ በቀጥታ ይሉን የነበረው ብለው ያስቀመጡት ነገር ማሳሰቢያዋ እንደው ባነባት ደስ ይለኛል። እናታችንን ብትሆን ይላሉ የአርበኛው ሚስት በመሆኗ ለአርበኞች ስንቅ በማቅረብና በመርዳት ትልቅ ሀገራዊ ኃላፊነቷን ተወጥታለች። እማዬ በተደጋጋሚ በዚያ የጣሊያን ፋሽስት ወረራ ዘመን የሆኑትን ብዙ ነገሮች እንደ አይን እማኝነቷ የምታስታውሰውን ሁሉ ስትተርክልን በትልቅ ተመስጦ ውስጥ ገብተን እናዳምጣት ነበር። ብዙ ጊዜ ስለ ጠላት ወረራ ስታነሳ አይ ልጆቼ ይቺ ባንዲራ የወደቀች እንደሆነ ሰው በገዛ ሀገሩ ባይተዋርና ስደተኛ ይሆናል፣ አጠገቡ ያለው ጎረቤቱም ጠላቱ ይሆናል ትለን ነበር ይላል። ማሳሰቢያዋ ልብ ውስጥ የምትቀር ነች። እንደውም ሌላ ቦታ አለፍ ብለው ባንዲራም የሀገር አቻ ነው ይላሉ። የሀገር አቻ ተደርጎ ነው የሚገለጸው ይላሉ። ስለዚህ እኛ ዛሬ ባንዲራ የግጭት ምክንያት ለሆነን ከግጭት አልፎ ደግሞ ሕይወት የሚያነጣጥቅበት ጊዜ ላይ ለደረስን ለኛ ትውልድ ትልቅ ማሳሰቢያ የሚሆን ይመስለኛል። የሚያስቀናም ነገር አለ እውነት ለመናገር። ልጅነቶትን ነው እያየን ያለ ነው ፕሮፌሰር። በዛ ውስጥ ደግሞ የሰጠውትን ነገር የተሰሩበትን መንገድ ለማየት ነው ጥረት እያደረግን ያለ ነው። ምክንያቱም የሚታለፍበት ልጅነት የልቦና ውቅርን ማንነትን ስለሚሰራ በሚል ሌላው የፍትህን ሁኔታ የተለማመዳችሁበት መንገድ በልጅነት የመጽሐፍ ውስጥ ያገኘሁት እኔ በጣም ያስገረመኝ ነገር እሱ ነው። ፍትህ በልጅነት በጣም በተለየ መንገድ ልምምድ ታደርጉ እንደነበረ እኔ እንደዛ ይሰማኛል። እንግዲህ ወይ በዘመናችሁ ሌሎቹም ሰዎች አግኝተውት የሚያውቁት እድል ከሆነ ይነግሩኛል። እሱንም እስቲ ስለዛ ጊዜ ይንገሩን። እንዴት ነበረ በቤታችሁ ፍትህን ትለማመዱ የነበረው? እንግዲህ እኛ ቤተሰብ ሰፊ ቤተሰብ ነበር። ምናልባትም እንግዲህ ከጠላት ወረራ በኋላ ከሀገር ቤት የወጡት እኔ እናትና አባት ከጥቂቶቹ አንዱ ነበሩ። ስለዚህ የአክስት ልጅ፣ የአጎት ልጅ፣ የእህት ልጅ፣ የወንድም ልጅ፣ ሌላ ዘመድ በሙሉ ይመጣል
ሊታከም ይመጣል፣ ሊማር ይመጣል። እኛ ደግሞ አለን ወንድሞች እህቶች አንድ ላይ ብዙ ጊዜ ቁጥራችን ቤት ሙሉ ነው። በቃ ልጅ አይራበው እንጂ ይባላል። አይራበው እንጂ አይበርደው እንጂ ምን ችግር አለ ይባላል። እና ብዙ ነን። ልብስ እንኳን ሲገዛልን ጣቃ ጨርቅ ነው የሚገዛው። ጣቃ ይገዛና ልብስ ሰፊ ይመጣና ይለካናል። ሁላችንንም አንድ አይነት ነው የሚሰጠው። ልጅና የእህት ልጅ ልዩነት የለም። በቃ በትክክል እንደሱ ነው የሚደረገው። እንግዲህ ልጆች ሆነን ሁልጊዜ ያው መጋጨት አለ፣ መጣላት አለ፣ መጫጫዋ ነው። ክስ እንሄዳለን። አባባ እንደዚህ ያደረገኝ፣ እገሌ እንደዚህ ያደረገኝ። ያው ስንከስ ደግሞ ወንድምዬ እንዲህ ያደረገኝ፣ ወንድም ጋሼ እንዲህ ያደረገኝ ብለን ነው እንጂ በስም ጠርተን አይደለም። ሁላችንም ስም አለን። የመከባበር ታች ያለው ላይ ያለውን ያከብራል። ስንከስ እስቲ ጥራው ይባላል፣ ይጠራል። ለምንድን ነው እንዲያደርገው? አንተ ምስክር አለ ይባላል። አዎ ምስክር አለ፣ ምስክር ይቀርባል። ከዛ በኋላ ለምንድን ነው እንደዚህ ያደረገው ባልና በደንብ ተደርጎ እንደ ፍርድ ቤት ማጣቀሻ ነገር ሁሉ ለምን እንደዚህ ያላረግም? መጀመሪያ እኮ አንተ ነው የተነኮስከው። አይ እንደዚህ አድርጎኝ ነው እኮ ተብሎ እንደየደረጃው ማስጠንቀቂያ የሚሰጥበት አለ። ሁለተኛ እንዲህ አታድርግ የሚባል አለ። ከዛ አለፍ ሲል ደግሞ ቁንጢጥ አለ። ከዛ አለፍ ሲል ደግሞ አለንጋ አለ። እና እንደሱ ነበር የምናድገው የነበረው። ሌላው ከትምህርት ቤት እረፍት ሲሆን ሁልጊዜ አባታችን ሂዱ ችሎት ሂዱና ቁጭ ብላችሁ አዳምጡ እንባላለን። እንሄዳለን፣ ችሎት እንገባለን። ዳኛው ይሰየማል። ከሳሽ አለ፣ ተከሳሽ አለ፣ ምስክር አለ። ይቀርባል፣ ሁሉም ይቀርባል። እናዳምጣለን። በቃ እያንዳንዷን እናዳምጣለን። ካዳመጥን በኋላ ለምሳ ቤት ስንሄድ ምን አያችሁ እንባላለን። ከሳሹ ዳኛው ምን አለ፣ ከሳሹ ምን ከሰሰ፣ ምስክሩ እንዴት መሰከረ። ከዛ ውስጥ ትዝ የሚለኝ እስካሁን የማርሰው አንድ ጊዜ አንድ ሰው በሬን አርዶብኝ ሰርቆኝ አረደው ብሎ ይከሳል። በኋላ ዳኛው ምስክሩን ይጠይቋል። አይተሃል? አዎ አይቻለሁ። እንዴት ነው ያየኸው? አርዶ በጆንያ አድርጎ ይዞ ሲሄድ ጨለማ ነው አላልክም? እንዴት አየኸው? ባትሪ ይዤ ነበር። በጆንያ ከሆነ እንዴት አየኸው? ቀዳዳ ነበረው ጆንያው። በቃ የማይመስል አይነት ነገር ነው የሚናገረው። እና እኔ ቤት ስደርስ እሺ ምን አለው? ታዲያ ዳንኤል አንተ ዳኛ ብትሆን ምን ታደርግ ነበር አለ። ይሄ ውሸታም ነው፣ ውሸቱን ነው እንዴ። ዳኝነት እኮ መረጃ ነው የሚያስፈልገው። ባይሆን በመስቀለኛ ጥያቄ ባትሪ ሰውየው ላይ ስታበራ ለምን አለ እንዴት ዝም አለህ ምናምን ተብሎ ማወጣጫ ይወጣል እንጂ ዳኝነት እኮ በስሜት አይሆንም። እንደዚህ በየጊዜው ኬዞች ከፍርድ ቤትን ይዘን እንመጣለን። እቤት ደግሞ ይህን እንማራለን። እና እንደሱ ነው ያደግነው። በተለይ ሁለቱንም ከሳሽንም ተከሳሽንም ሳይሰማ ውሳኔ መስጠት ትክክል እንዳልሆነ ውስጣችን ገባ። በቃ ሰብእናዎትንም በመስራት ምንም አሁን ለምሳሌ እኔ ባጋጠሙኝ ነገሮች እያወቅኩት የሆነውን ነገር እያወቅኩት ያኛው የተከሰሰውን ሰው ሳልሰማ ውሳኔ ለመስጠት ያስቸግረኝ። ትክክል መሆኑን እንኳን እያወቅኩት ማለት ነው። እና ሁለቱንም ሚዛናዊ አድርጎ መሄድ ያስፈልጋል። አንዳንድ ጊዜ ሀሳብ ሲገጥመኝ ይሄ ልቦና ውቅር፣ ይሄ ሀሳብ፣ ይሄ ትምህርት ውስጤ ገብቶ ሁለት የሚጋጩ ሀሳቦች ሲገጥሞኝ ውስጤ አሟግታቸዋለሁ። አንዴ ለዚህ ይረዳና እንዲህ ቢሆን እላለሁ፣ አንዴ ለዚህ ይረዳና እንደዚህ ቢሆን እላለሁ። ከዛ በኋላ ተጋይቶ የሚወጣው ልክ ፍርድ ቤት እንደቆመ ሰው አደርጋቸዋለሁ ሁለቱንም ሀሳቦች እና በጣም የተሻለ ሀሳብ ይወጣል። እና ፍትህ በልጅነት በጣም አስፈላጊ ነው። አለመጨከን፣ በቃ ድሃን አለመጉዳት። ድሃ እኛ ቤት የኔ ብጤ ነው የሚባለው እንጂ ድሃ አይባልም። የኔ ብጤ መጥቷል ተዘከሩት ይባላል። ሄደን ምግብ እንሰጣለን።
እንደሱ ነው ያደግ ነው እና ይሄ ሰዎችን በደንብ ሳያዳምጡ ውሳኔ መስጠት አሁን ተማሪዎችንም በቦርድ ቦታዎችም ባለሁበት በቆየሁባቸው ቦታዎች በቃ ሰማለሁ። ምንም ሰውየው ስሜቱን እንዲገልጽ ፈቅድለታለሁ። ከዛ ሰውየው ሲናገር ነን ቨርባል ኮሚኒኬሽን ከቃሉ ውጭ ደግሞ የሚናገረው ነገር ይኖረዋል። እሱንም ማዳመጥ ያስፈልጋል። በዳዩንም ተበዳዩንም እና ሚድል ግራውንድ ፈጥሮ ለማስማማት መሞከር፣ ለማመካከር መሞከር የተሻለ ነው። ከፍርድ ይልቅ የሚሻለው ያኛው ነው እና እሱን በልጅነታችን እንግዲህ ይህን ያየነው ነገር ነው። በጣም አስፈላጊ ነገር ይመስለኛል። ያው ትልቁ ነገር የሰው ሰብእናው ከዛም ጀምሮ ከልጅነት ጀምሮም ስለሆነ የሚሰራው ያንን እድል ማግኘት። በተለይ የፍትህ ጉዳይ እኛ ሀገር ፍትህ በጣም ጠያቂዎች ነን። በብዙ መንግስታት በቋሚነት ሲጠየቅ የኖረ ነገር ነው የፍትህ ጥያቄ። እንደውም ብዙ ጊዜ ፍትህ ጠያቂዎች ነን እንጂ እንደው በእውነት ፍትሃዊ ነን ወይ ብለን መጠየቅ አለብን የሚሉ ጸሐፊዎች አሉ። ፍትህን አንዳንድ ጊዜ ቤታችን ሳናስበው እናጓድለውና እንደውም ዶክተር ዳዊት ምን ይላል መጽሐፉ ላይ ከቤታችን ያሳደድናትን ፍትህ ነው ውጭ ምንፈልጋት አላገኛታልን የሚል አይነት ሀሳብ አላቸውና ቤታችን ውስጥ በሚኖረን ግንኙነት ፍትሃዊ ያንሆንም። የቤት ሰራተኞቻችን በጣም የምንጨቁን ሰዎች ወይ ቅድም እንዳሉት ከልጅ አብሮ ያለን ሌላን ሰው በጣም በኢፍትሃዊነት ቤታችን ውስጥ የምናስተዳድር ከሆነ አደባባይ ላይ በተቋማት መንግስታትም ውስጥ ላናገኘው እንችላለን ያን የፍትሃዊነት ነገርና በጣም ጠቃሚው ነገር ይመስለኛል። ማሰብም ካለብን እንደዛ እንዴት ነው ኤክሰርሳይዝ የምናደርገው ፍትህን የሚለውን መፈተሽ የሚያስፈልገን ይመስለኛል። ሌላው ፕሮፌሰር የእርስዎን ሌላው የህይወቶ ምዕራፍ የተሰራበት ቦታ የሚሉት ቦታ አለ ጄኔራል ዊንጌት ትምህርት ቤት። በተለይ ጊዜ አጠቃቀም ላይ እንግዲህ እርስዎን የሚያቅሰው በጣም እንደው ውልፍት እንደማይሉ ጊዜ ላይ ይታወቃሉና ይባላሉ። እንደዛ ጊዜ ላይ በጣም ጠንከር ያለ አቋም ነው ያለውት ይባላል እና እሱን ደግሞ ያገኘውት ዊንጌት ነው ይላሉ መጽሐፎት ውስጥ። እንዴት ነው ዊንጌት ያንን ልምድ የሰራለውት? እንደዚህ ማድረግ ከቻለስ እርስዎን ያ ተቋም ስለ ተቋማት በራሱ ምንድነው የሚነግረን? የጄኔራል ዊንጌት ትምህርት ቤት በጣም ጥሩ ትምህርት ቤት ነበር። ጥሩ የቀረጸን በተለይ ፎርሜሽን ኤጃችን 14 ዓመታችን 15 ዓመት እስከ 18 ዓመት ባለው ጊዜ ውስጥ የቆየንበት አዳሪ ተማሪዎች ሆነን የቆየንበት ከሌሎች ጋር የተግባባንበት የተጋጨንበት ኔጎሽየት ያደረግንበት የተውንበት የተቻቻልንበት ዘመን ነው ያ ዘመን እና በዚያ ጊዜ ውስጥ አንዱ እና ትልቁ ጊዜ የማይተካ ሪሶርስ ነው። ቤት ቢሆን ቢቃጠል ሌላ ቤት ይሰራል። መኪና ቢገለበት ሌላ መኪና ይገዛል። ጊዜ አሁን እቺ የምንነጋገርባት ጊዜ እስከ ለዘላለሙ ተመልሳ አትመጣም እና ብዙ ሰዎች ታይም ማኔጅመንት ይላሉ። ጊዜን ማኔጅ አናደርገውም። እሱ ይሄዳል። አሁን 8 ሰዓት ነው ስንል 8 ሰዓት ከ1 ሰከንድ ሆኗል። በቃ ሁልጊዜ ይሄዳል። አክቲቪቲውን ነው ማኔጅ ማድረግ የምንችለው። በዚያ ጊዜ ውስጥ መስራት ያለብንን ነገር ማድረግ መቻል አለብን። በጄኔራል ዊንጌት ትምህርት ቤት ሌሎች ሰዎችም ከዚህ ጋር ስንነጋገር እንደ ወታደር አይነት ነው። ጠዋት 12 ከ20 ከመኝታ ቤታችን እንወጣለን። ስንወጣ ብርድ ልብስ ባናችንን አጥፈን ትራሳችንን አስተካክለን በደንብ አስተካክለን እንወጣለን። በደንብ አስተካክለን ካልወጣን አልጋችን ጫፉ ላይ ስማችንና ክፍላችን ይጻፋል። ዲዩቲ ማስተሩ ኃላፊው ይመጣና መዝግቦ ይሄዳል እና ይቀጣናል። በትክክል ስላላስተካከለ
በሰዓቱ ካልወጣን ይቀጣናል። ስለዚህ ሰዓቱ ወጥተን የክርስቲያኑም የጸሎት ጊዜ ያለው የሙስሊሙ የጸሎት ጊዜ ያለው ጸሎት ቦታ እንሄዳለን። ከዛ ስንጨርስ ፊክሽኖችን እናነባለን። 1 ሰዓት ተኩል ላይ 1 ሰዓት ከ20 ሲሆን አንድ ደወል ትደወላለች። ወደ ቁርስ ነው ማለት ነው። ከ25 ሲሆን ሌላ ትደወላለች። ተሰለፉ ማለት ነው። ልክ ተኩል ሲሆን አንድ ትደወላለች። ቅጭል ምትል ልክ እሷ ቅጭል ስትል ሰልፍ ውስጥ የሌለ ሰው እንደዚህም እንኳን ገባ እያለ ቢሆን ውጣ ይባላል። ያቺ የመጨረሻዋ ደወል ሰልፉ ላይ መገኛ ነው እንጂ መድረሻ አይደለም። ስለዚህ ያ ውጣ የተባለው ሰው ፕሪፌክቶች አሉ፣ ከኛ የተመረጡ እነሱ ቁርስ ሊቀጡት ይችላሉ። ወይም ከቁርስ በፊት ይህንን ሜዳ 3 ጊዜ ዞረ ነው ቁርስ የምትበላው ሊባል ይችላል። ስለዚህ ሰዓት ማክበር ምንም ምርጫ የለው። ምሳ ሰዓትም እንደዚሁ ነው። ቁርሱን የተቀጣ ተማሪ ምሳውም ላይ እንደዚሁ ካልደረሰ ምሳውንም ሊቀጠል ይችላል። ለተማሪ ከባድ ነው ይሄ። በቃ ግን ዲሲፕሊኑን እንማራለን። ይሄ ብቻ አይደለም። የጥናት 1 ሰዓት ላይ ፕሬፖል አለ፣ የማጥኛ ክፍላችን አለ። 1 ሰዓት ጥናት መጀመሪያ ነው እንጂ ክፍል መግቢያ አይደለም። ልክ ጠረጴዛችን ላይ ካልተቀመጥን ጠረጴዛው ባዶ ነው የሚሆነው ማለት ነው። ወይ መንገድ ላይ ከተገኘን ዲዩቲ ማስተሩ የዚያ ክፍል ኃላፊው ስማችን ይጽፋል። ጠረጴዛዋ ላይ ያለችውን ቁጥር ከጻፈ ስሜን አገኘው ማለት ነው። ይቀጣናል፣ ዲቴንሽንን ያስገባናል። ቅዳሜ ሊያስቆፍረን ይችላል። ያ ማለት የምታጠኑበት ሰዓትም የተወሰነ ነው፣ እናንተ የምትመርጡት አይደለም። በ1 ሰዓት እንገባለን፣ ከ2 ሰዓት ተኩል ማጥናት አለብን። ይሄ ሁልጊዜ ነው። በቃ ዛሬ ትምህርት ተጀመረ፣ ዛሬ ጥናት የለም አይባልም። ነገ ፈተና ነው፣ እስከ ሌሊቱ 6 ሰዓት አጠናለሁ ማለት የለም። ያቺ 1 ሰዓት ተኩል ትጠናለች። ሁልጊዜ እንደዚህ ነው። ልክ ጥናታችንን ጨርሰን ቴሌቪዥን እናያለን። ትንሽ ቴሌቪዥን አለች። ያ ሁሉ ተማሪ ፍጥጥ ብሎ ብላክ ኤንድ ዋይት ቴሌቪዥን ነው። እዛ ቫራይቲ ሾው ሲኖር ሙዚቃ ምናምን ሲኖር ተረዳደን እንሄዳለን እና ለ4 ሰዓት 10 ጉዳይ ሲሆን አሁን ደውል ይደወላል። አልጋችን ውስጥ መግባት አለብን ለመኝታ። በቃ 4 ሰዓት መብራት ይጠፋል። አንዳንድ ጊዜ ከነ ልብሳችን እንገባለን ዲዩቲ ማስተሩ እንዳይመጣብን። ስለዚህ ልክ ሰዓቱ መጠበቅ አለበት። ከሰዓት ጋር ነው ሁሉም ነገር። አንዱ ይሄ ነው። ሁለተኛ በጣም ትዝ የሚለኝ 9ኛ ቢ ነበርኩ። ኤ ቢ ሲ ተብሎ ይከፈላል። 9ኛ ቢ ፈረንሳይኛ አስተማሪያችን ቴስት ሰጠን እና ያንን ቴስት አጥንቻለሁ፣ ተዘጋጅቻለሁ፣ መስራት ጀመርኩ። ቀስ እያልኩ ነው የምሰራው፣ በጥንቃቄ ነው የምሰራው። ልክ ግማሹን እንደሰራው ሰዓቱ አለቀ። ልጅነትም አለ። ወረቀት ትዝ አድርጌ እምባዬ በቃ እዛ ወረቀቱን ሰጠሁት፣ እንደምንም ጨባብቼ ሰጠሁት። ታርሞ ሲመጣ 9 ተኩል ከ20 ያገኘው 10ሩን ሰርቼ ማለት ነው። ከዚያን ጊዜ ወዲህ በሰዓት ነው የሚሰራው። ማወቅ በቂ አይደለም በጊዜ ካልተሰራ እና እንደውም ይሄ ልምድ ተከትሎኝ ሄዶ ዩኒቨርሲቲ ስንገባ አስተማሪዎቻችን 3 ሰዓት ነው ለዚህ ፈተና የተሰጠው ይሉናል። እኔ በ3 ሰዓት ለመጨረስ ሰዓቴን አስተካክዬ ሄዳል። 2 ሰዓት ተኩል ወይም 3 ሰዓት 20 ጉዳይ ገደማ ከሰራን በኋላ ግማሽ ሰዓት ጨምረናል ይላል። እኔ ከአስተማሪዎቹ ጋር እጋጫለሁ። ቅድሙኑ ብትነግሩኝ በደንብ እሰራለሁ። አሁን ጥቅም የለውም ለእኔ ነው የምለው። እና ሰዓት በጣም ኢምፖርታንት ነው። ብዙ ጊዜ ሰዎች ንግግራቸውንም የሚያስረዝሙት ካለመዘጋጀት የተነሳ ነው። በአጭር ጊዜ በ3 ደቂቃ እኮ ሰው የሚፈልገውን ጠይቆ አስረድቶ መጨረስ ይችላል። እና እኔ አልፎ አልፎ ባጋጠሙኝ ስብሰባዎች መጀመሪያ ስለ ሰዓት እንመካከራለን። አንድ ሰው ስንት ደቂቃ ይነጋገር? 3 ካሉ እሺ 3 ነው። 5 ካሉ እሺ 5 ነው። 5 ከሆነ ብዙ ጊዜ ደወል ይዤ እገባለሁ። ችግችል የምትለው ለስብሰባ
ለስብሰባ አለችኝ ቤት እና እማውቀውም ሰው ቢሆን ባለስልጣንም ቢሆን ሰዓት ነው እና እንደሱ ይሄ እንግዲህ በቃ ውስጤ ነው ያለው ከሰዓት ጋር። አሁን ተማሪዎችም አሁን ማስተምራቸው ተማሪዎች 3 ሰዓት ነው መጀመሪያችን። እኔ ለ3 ሰዓት አንድ ደቂቃ ሲቀር ገብቼ ቁጭ እላለሁ። ልክ 3 ሰዓት ሲሆን ማንም መጣ ማንም አልመጣ እንጀምራለን። አሁን ተማሪዎቹም እየለመዱት መጥተው ልክ 3 ሰዓት ከመሆኑ በፊት ሁሉም ይገባል። ስለዚህ ሰዓትን ማክበር በጣም አስፈላጊ ነው። በጣም ከዛ በላይ ደግሞ ያንን የሚሰራው አሁን እኔ በግል የሚያሳስበኝ ነገር ፕሮፌሰር ትምህርት ቤቶቻችን እንግዲህ ኃላፊነት ወይ የወሰዱት ለቀለሙ ትምህርት ሊሆን ይችላል። አስተምራለሁ ይሄ ቻፕተር ይሄ ክሬዲት አወር ምናምን አይነት ይመስለኛል አሁን በብዛት ያለው እንጂ ይሄ ሰብዕናን መስራት ስነ ምግባርን መስራት ተቋማት ወይ እንግዲህ እንደ እድል ወይ በቤተሰብ ቢሰራ አንድ ነገር ነው። ግን አሁን የኛ ዘመን ደግሞ ልጅነት እናትም አባትም ውጪ ለስራ የሚዋልበት ነው። ልጅ የት እንደሚውል ከቤተሰብ ጋር ያለው ጊዜም አሁን በጣም እያጠረ መጥቷል። ይህንን ደግሞ ኃላፊነት ወስደው የሚሰሩልን ተቋማት ትምህርት ቤት ከሆኑም ትምህርት ቤት ይህንን ኃላፊነት ወይ በቀጥታ መውሰድ አለበት ከቀለም ትምህርት በተጨማሪ ልክ ጄኔራል ዊንጌት እርስዎ እንደሰራዎት አሁን ጄኔራል ዊንጌት ባይገቡ ኖሮ ፕሮፌሰር ጊዜ ላይ እንደዚህ ጠንቃቃ የሚሆን ይመስሎታል? አይ አልሆነም። ባስኬትቦል ስንጫወት ወይ እግር ኳስ ስንጫወት እንጋጫለን፣ ግን ተመልሰን እንነጋገርና ኔጎሽየት እናደርጋለን። እና ትምህርት ቤት በተለይ አዳሪ ትምህርት ቤት በጣም ኢንስቲትዩሽን ተቋም አስፈላጊ ነው። ተቋም ሲኖር ዘላቂ ይሆናል፣ ለውጡ ዘላቂ ይሆናል። ተቋም ሳይኖር ግን ዝም ብሎ በሬዲዮ በቴሌቪዥን ምን እንደዚህ የምናደርገው ይረዳል፣ በጣም ይረዳል፣ አስፈላጊም ነው፣ ግን ዘላቂ ላይሆን ይችላል። ተቋም ግን ቤተሰብ አሁን ተቋም ነው፣ ማህበረሰብ ተቋም ነው። እኛን ያሳደገን ማህበረሰቡ ነው። ትምህርት ቤት ሲረፍድብን ጎረቤቶቻችንን ነው የምንደበቀው። እንፈራቸዋለን፣ እናከብራቸዋለን። እነሱም ደግሞ ይወዱናል፣ ያከብሩናል። እና ተቋም ነው፣ ማህበረሰብ ተቋም ነው። ያ የተቋም ፋይበር መበጣጠስ የለበትም። ድርና ማጉ ማለት ነው ያስተሳሰረን ድርና ማግ ሳይበጣጠስ ቶሎ መያዝ አለብን። የማንም ልጅ ይሁን የማንም ልጅ መንገድ ላይ ጥፋት ካጠፋ ያ ተነስቶ ይቀጣዋል። መብት ነበረው። መብት ነበረው። አንድ ጊዜ አንድ ጓደኛችን ሲነግረን ሲያጠፋ ያዩታል ልጁን እና ናስቲ ሲሉት እንደሚገባ አልመለሰላቸው። የማነህ ልጅ? የከሌ። አባትህን ስትለው ስልቻውን ሳይጠነክር እሻው ብለዋል ይሉታል። ይሄድና ለአባቱ ይነግራል። ምን ማለት ነው? ምን አርገው ነው? አንተ ምን አርገህ? ሲጠራኝ አልሄድኩም ምናምን ይላል። በቃ ለዚህ ነው ተግባቡ። ኮድ ናት፣ የዘመን ኮድ ናት። ስልቻው ሳይጠነክርብህ እሻው እንደዚህ የሚባል ነበር። ለወላጆች ይላካል ማለት ነው። እና ወላጆቻችን ብቻ ሳይሆኑ ማህበረሰቡ ከገበያ እኮ እናቶች ዘንቢል ይዘው ሲመጡ ተሯሩጠን ዘንቢላቸውን ተቀብለን አናቃቸውም እኮ ወስደን ቤታቸውን እናደርሳለን። እነሱ ደግሞ ግንባራችንን ይሰሙናል፣ ቁንጯችንን ያሻሹናል፣ ተባረኩ፣ ትምህርታችሁን ይግለጥላችሁ ይሉናል። እና እንደዚህ ወደውን ከእነሱም ጋር ተፋቅረን ያደግነው እና ማህበረሰቡ ትምህርት ቤት ይሰራል እና ከተማሪዎች ጓደኛሞች ደግሞ እንረዳዳለን፣ አብረን እናጠናለን። ፈተና ሲመጣ ደግሞ እንወዳደራለን፣ ኮኦፐሬት እናደርጋለን፣ ኮምፒት እናደርጋለን። መኮረጅ የሚባለውን ቃሉንም አናውቀው። በቃ ምንም እንደዚህ ነው ያደግነው። አሁን ያልኮረጀ ተማሪ ምንድን ነው የሚባለው?
ፋራ ነው እንደዚህ ይባላል አሉ። እንደተሰራንበት መንገድ ነው። እርስዎም መጽሐፍ ውስጥ ይላሉ በእርግጥ እኛ የአባቶቻችን ውጤት ነን፣ አባቶቻችን ስለሰሩን ነው፣ አባቶቻችን የአያቶቻችን ውጤት ናቸው፣ የኛ ልጆች ደግሞ ቢስቱ የኛ ችግር ነው፣ እኛ ነን የምንጠየቀው ይላሉ እርስዎ መጽሐፎት ውስጥ። የተሰራው ነው የሚጠየቀው የሚለው በደንብ የሚያስማማን ይመስለኛል። አንድ ዚህ የኔ እንግዳ የነበረ አቶ ጸጋ የሚባል አንድ ሰው እንደውም ድህነትና ባለጠግነት ራሱ በሀገር ደረጃም ቢሆን ይሄ የባህል ውጤት ነው ምናምን የሚባለው ነገር አይሰራም፣ እንደ ሰራው ነው፣ እንደ ኢንስቲትዩሽን ጥንካሬ ነው እንጂ ለምሳሌ ጊዜ አጠቃቀም በመዘግየትህ የምታጣው ነገር እየኖረ ሲመጣ መዘግየት ታቆማለህ። ቀድመ በመሄድ ወይ ሰዓት በመጠቀምህ የምታገኘው ነገር ሲመጣ ያ ባህል ልማድህ እየሆነ ይሄዳል። በአጠቃላይ ሲስተም ሲኖር ኢንስቲትዩሽኑ እንደዛ ጠንካራ ሲሆን ወደሚፈለገው በጎ ወደ ተባለው አይነት ልማድ የመሄድ እድል ይኖራል የሚለውን በደንብ ያየንበት ይመስለኛል መጽሐፍ ውስጥ። ፕሮፌሰር ተመልካቾቻችን እየተነጋገርን ያለነው ከፕሮፌሰር ዳንኤል ቅጣው ጋር ነው። በቅርቡ ለአንባቢያን የደረሰውን ግለ ታሪካቸውን መነሻ እያደረግን ነው እየተነጋገርን ያለነው። እንቀጥላለን። ከኛ ጋር ቆዩ።